ኧረ ተይ ማሚቴ ኧረ ተይ እንዴ ተጎሳቁላ ያየሻት ልክ ነህ ምናምን ትያለሽ እንዴ ታዲያ ባለቤቷ ካለማ እኔ ምን እላለሁ እዩ በእናትህ ዝም በል ርብቃ ተነሽ ወደ ውስጥ እንግባኝ እሺ አዎ በቃ ግቡ ማሚቴ እባክሽ እስኪ ዛሬን ብቻ ዝም ለማለት ሞክሪ ርብቃ ደህና አይደለችም እስኪ አንቺማ ትጨመሪብኝ እናው ምን ተባልክ በግድ ለምን አልተናገርሽኝም ነው ይኸውልሽ ማሚ በሌላ ነገር እየተበሳጨሽ እኛን አታሸማቂን በቃ ተይኝ አቤል ስነ ስርዓት አየሽ ማሚ እኔም እኮ ይሄን ያልኩሽ የቱን ማሚ በቃ ዝም ብለሽ አትበሳጪ አቤል ሰማኛለህ ራሴን መቆጣጠር ምችል ሰው ነኝ እኔ አረ በቃ ተው አቤል እንዴ እስቲ መጀመሪያ ሚስት በሰላም ስለተመለሰች አመስግን ጭቅጭቁ በኋላ ትደርሱበታላችሁ ይደርሳል የኔ አበባ እኔ እኮ እንደ ልጃቸው አድርገው ያሳድጉሻል እንጂ መቼ ለባዕድ ለነጭ አሳልፈው ይሰጡሻል ብዬ አሰብኩ በዚህ ልክ አውሬስ ይሆናሉ ብዬ እንዴት ላሰብ እችላለሁ ናፍቀሽኛል የኔ ልጅ የት ይሆን ያለሽው የኔ ትንሽዬ የኔ አይነግቡ ልጅ ጠረንሽ ኩልተፋ እንደበትሽ ሁሉ እኮ ናፍቀውኛል በዚህ ሰዓት እነዛ ትናንሽ ጣቶችሽ ምን ሰርተው እየበሉ ይሆን የኔ ልጅ ያኔስ እነሱ ከለመድሽው ቤት አውጥተው ለባህር ሲሰጡሽ ምንስ ተሰምቶሽ ይሆን የኔ ልጅ እኔማ ያንቺን ህይወት ቀይራለሁ ብዬ አስቤ ጥዬሽ ሲሄድ ያላሰብኩት ችግርና መከራ አስተናግጄ ወደ ሀገሬም ተመልሼ የልጆች አሳዳጊ ሞግዚት ሆኜ ቀረው እኔማ አይንሽና ያለው በጓጓ ለካንቺ ካይኔ ይርቀሻል አሁን ግን የኔ ልጅ አንቺ ማግኘት ባልችል እንኳን ለባዕድ አሳልፈው ሲሰጡሽ ያነባሽውን እንባ አስመልስልሻለሁ በቀልም ወደዛና ወደዚህ ሳንከራተተኝ እቤቴ ድረስ ሰተት ብሎ መጥቷል የኔ ልጅ በደንብ አስለቅስልሻለሁ በደንብ ሆድ አስብስልሻለሁ አቤል ርብቃን ማን እንደዚህ ሊያደርጋት ይችላል ለጊዜው ማን እንደሆነ አላውቅም ግን ማለት በቅርቡ ማን እንደሆነ ደርስበታለሁ ለፖሊሶቹ አሳውቃቸውሽ አይ ለነሱም አላሳውቃቸውም እንዴ ለምን ርብቃን ከኔ ነጥቆ ማን እንደዚህ እንዳደረጋት በራሴ መንገድና ራሴን ማጣራት የምፈልገው ራሴ በእጄ ቀጣቸዋለሁ እንደሱ ይሻላል አውዩ እሺ ይሁን ግን እሷን ምንም እንዳትጠይቃትሽ ሳያት ረፍት ማድረግ እንዳለባት ተሰማኝ አውዩ ልክ ነህ አሁን እንኳን እኔ ምንም አላለም ብቻ እሷ ተረጋጋና ሁሉንም ነገር እንደርስበታል እሺ ጎበዝ ተማሪ ምን ለማለት ነው በርብቃ መመከር ስትጀምርኮ በቃ ብዙ ለውጦች እያየሁብ ነው ምን ፊቴን የተለወጠብ አሬ ምን ፊት አነጋገሩ ሁሉ እኮ ተቀይሯል ምን ዜማውን ወደኸው ነው እሺ ጀመረ እንግዲህ በስመ አብ እኔም በማድነቅ ትንሽ ደቂቃ እንኳን ማውራት አትችልም ገና አድንቄ ሳልጨርስ ወደ ቦታ ተመለስክ አረ ይቅርብኝ በስመ አብ እንደዚህ ይሻለኛል አስጨነቀኝ እኮ በእናት እኔ እኮ ድሮም ክብር አይወድልህም ማለት ለዚህ ነው ክብር ምን ይሰራል እዩ እንግዲህ በቃ እኔም ርብቃ ጋር ልግባ እዚሁም ባክ ትንሽ ያውሩ እንዴ ለምን ልግባ እንጂ ምን ነው
ናፈቀች እንዴ? ሚስቴም አይደለች? በቃ ትንሽ ታግዝ፣ የትም አትሄድም። የኔ ውድ ቆይ ምንድነው የተፈጠረው? እኔ እንጃ ርች፣ ምንም አላውቅም። ቆይ ርብቃ አታስታውሽም ነው? ርች፣ አሁን ታጥቤ ማረፍ ብቻ ነው እሺ የምፈልገው። እሺ ቆይ ግን ማን ነው እንደዛ ያደረገሽ? ርች፣ በቃ አታስጨንቅኝ፣ አላውቅም። እሺ በቃ የሚቀየር ልብስ ላምጣልሽ? አይ ችግር የለውም፣ እዛው ሄጄ እቀይራለሁ። ለምን እዚሁ ቀይሪ ርብቃ? አይ መታጠብ እንፈልጋለሁ። እሺ ግን ቀስ በይሽ። እሺ በቃ መጣ። እንዴ ልብስ ልቀይር እና እዚሁ አትቀይሪም? ተዋት አቤል፣ መታጠብም ስለምትፈልግ ትሂድ። እሺ እና አብረሽ ልምጣ? አሁን እኮ በጣም ደህና ነኝ አቤል። እሺ በቃ ቀስ ብለሽ ሂጂ። እሺ ሪች የነገረችሽ ነገር አለ እንዴ? አውርተናል ግን ምንም አላስታውስም አለች። በቃ ሪች አናስጨንቃት፣ ደስ ባላት ሰዓት ታወራናለች። እሺ ስማኝም አቤል። አቤት ሪች። ምንም አታውቅም አሉ? እሺ ስለምን እንዴ? ስለ እርግዝናው ነው እንዴ? ነግረሽኝ አይደል እንዴ? አዎ ግን አልነገርኩም አሉ። እሺ እንደዛ ነው እንዴ? እሺ በቃ አልነገርሽኝም እላታለሁ። አመሰግናለሁ አቤል። ችግር የለውም። ርብቃን ገብቼ ላያት እንዴ? ታያታረ ትመጣለች። በቃ እሺ በኋላ እመጣለሁ። ሳሎን ልሂድ። እሺ በቃ ደህና ናት? ደህና ነች። አሁን ሻወር እየወሰደች ነው። አወራች? አይ ስለደከማት ብዙም አላወራንም። እዩ ጥሩ ነገር ያሳለፈች አይመስለኝም። አዎ ተጎድታለች። በቃ ፍቷ፣ አታስጨንቋትሽ። ስትረጋጋ ሁሉም ነገር መታወቁ አይቀርም። እሱ ሰው ግን እዩ ማን እንደዚህ ሊያደርጋት ይችላል? ቆይ የተጣላችሁ ሰው ነበር እንዴ? አረ በጭራሽ እዩ። እስከ ማገት የሚያደርስ ጸብ ይቅርና እንዴ ርብቃ እኮ በትንሽ ነገር እንኳን ከሰው ጋር መጨቃጨቅ አትወድም። መቼም በአቤል ምክንያት ይሆን? እኔ እንደዛ ያስብኩ ነው። እና እሱን የሚፈልጉ ሰዎች ራሱን እንጂ እሷን ለምን ያግቷታል? ያው እሷን ሲይዙ እኮ እሱ እንደሚጎዳ ያውቃሉ። ለዛ ነው። እሺ ይሄ ጅል ሀሳብ ነው። እሱማ ያው ሀሳባቸው ተሳክቷል። አረ የማይሆን ነገር ነው። መጣሽ እንዴ? አይዞሽ እሺ። አሁን እንዴት ነሽ? አሁን በጣም ደህና ነኝ። ወይኔ አቤል፣ እኔ እኮ ነኝ አይደል ለዚህ ሁሉ ነገር የዳረኩሽ? እንደዚህ አትበል። አንተ ምን አደረግክ አቤል? በፍጹም ጥዬሽ መውጣት አልነበረብኝም። ተው በቃ አንድ ጊዜ እኮ ተፈጥሯል። ቆይ ግን አንቺ እዩ ያለ እንዴት ከቤት ወጣሽ? ከቤት እኮ አልወጣሁም አቤል። እና ቤት ገብተው ነው እንዲወሰዱሽ? እኔ እንጃ ግን እንደዚህ ይመስለኛል። እንዴ ይመስለኛል ማለት? ከዩ ጋር ሳሎን እያወራን ነበር። ከዚህ የሆነ ነገር ፈልጌ ወደ መኝታ ቤት መጣሁ። ከዛም እንደተፈጠረ አላውቅም። የሆነ ሰዓት ላይ ስነቃ እጄና እግሬ ታስሮ አፌ ታፍኜ ራሴ ጨለማ ክፍል ውስጥ አገኘሁት። ስለዚህ እዩ አይቷቸዋል ማለት ነው? አይ እንደሱ እንኳን አይመስለኝም አቤል። እንዴ መቼም ሊገቡ የሚችሉት በሳሎን ነው አይደል? እሱ ደግሞ ሳሎን ነበር ያያቸዋል። ቢያያቸውማ ይነግርህ ነበር። ድንገት እንደኔ ያደንዘውት ነው የሚሆነው። በቃ እንደውም አላልክምሽ። አሪፍ ነው። ነቃሽ እንዴ ልብቃ? እስካሁን እዚህ ነህ እንዴ? አዎ። እስከምነሳ እየጠበቀኝ ነበር? ኧረ እንደሱ አይደለም። እሺ ርቼ ሄደች እንዴ? አይ ከዩ ጋር ሳሎን ናቸው። እሺ በቃ እኛ ምን ሄድ? አሁን ሻውርቺ ደበራችሁ እንዴ? እኛ ሰው አይደለንም ማለት ነው? እኔ እንደሱ አላልኩም አልክ እንጂ ከዚህ በላይ የጠፋይ ሰዓት ለማለት ነው። ረሳከው እንዴ? አንተ ነበርክ እኮ ይባስው። እሱ ሌላ ጉዳይ ነው ጎረምሳው። አይ እናንተ ጭቅጭቃችሁ ጭምር ነበርኩ ይናፈቀኝ። ርብቃ ሁለቱ ሲጨቃጨቁ እንዴት እንደሚያዝናኑ
እስቲ አሁን መጨቃጨቅ ምን ያዝናናል? በእናትሽ ተዋቸው። እነሱ ከተዝናኑ ምን አገባህ? እስኪ በእናትህ ላውራበት። እና ማን ከለከለ አውራት አለ? አንተና በእናትህ አፋፊን አትበልኝ እስኪ። ማ እኔ እናንተ እኔ ብዬ ማውራት አቆም? እየሰማሽልኝ ነው አርብቃ? ተሽሎሽ ለመረበሽ ደግሞ በቃሽ። ይቅርታ ማሚ፣ ረበሽኝ እንዴ? ኧረ ምንም አላልሽም። ከእንቅልፌ ብቻ ነው የቀሰቀስሽኝ። ማሚ ምንድነው የምትይኝ? አታውሩ ነው? በስማ ተኝተሽ ስትነሺ ደግሞ ይበልጥ አምሮብሽ መጣሽ። ገና መቼ አየህ? ከዚህ በላይ ያምርብኛል። መቼ? ሐሳቤ መሬት ሲወርድ የልቤ ሲደርስ እኮ እሱ መቼ ነው? አንድ ቀን። እቺ አንድ ቀን ፈረደባት እኮ በእናትሽ። ሁሉም ሰው አንድ ቀን መች ነው አንድ ቀን? እሺ የመጣሽ ቀን ግን ሁሉም ሰው ሲጋፋ ገፍተሩ እንዳይወስዱብሽ ካሁኑ ስፖርት እየሰራሽ ጡንቻሽን ብታጠነክሪ ነው የሚሻል። ወደዛ ሄድ እባክህ። አንተ እኮ ከሰሙ ገና ብዙ ነገር ትቀባጠራለህ። እኔ ላንቺ ብዬ እኮ አታስብልኝ እሺ? ይቅርብኝ። እቺዋለሁ በቃ። አዙ አቤት ቦስ። አራት አገር እስኪ። እሺ ቦስ። አዙ ትንሽ አቆዩ እሺ? ለምን? እዩ ለወራው ስለሆነ ስንመለስ ተቀበያለሽ። አንቺ እኮ ሲጀመር እኛ ጋር መብላት ካቆምሽ በጣም ቆየሽ። ለኔ አይደለም እባክህ፣ ለዩ ብዬ። ኧረ ይብሉ፣ እኔ ስመለስ እበላለሁ። ይሻላል እዩ። ይጀምር። ለዩ በቃ ይችውሽ መጣው። አንተ ከረፈፍ በቃ ወሬ ብቻ ነህ አይደለ? እሺ አሁን ደግሞ ምን አደረኩሽ? ምን አደረኩ ትለኛለህ እንዴ? ማሚቴ በእናትሽ መናገር የምትፈልጊውን ተናገሪ ፊት ለፊት። አንተ ግን ምን ነካ? ለምንድን ነው ቅድም አብረው ሄድከው? ከማን ጋር? የት? ከአቤል ጋር ለምን ሄድክ እያልኩህ እኮ ነው። ማሚቴ ሁሉንም ነገር አታውቅም አትበይ። አንዳንዴ አውቁ እንዳላወቀ መሆን ራሱ አዋቂነት ነው። ተረቱንማ አንተን ማን ይችላል? ቆይ እሺ እኔ እዛ መሄዴ ምንድነው ስተቱ? አጋጣሚውን ተጠቅመህ ወረቀቱን ማውጣት ትችል ነበር። የምን አጋጣሚ? እኔ እኮ የፈለኩት ሁለቱ እንዲሄዱ፣ አንተ ደግሞ ገብተህ ወረቀቱን እንድትወስድ ነበር ሐሳቤ። እንደምንወጣ ደግሞ በምን አውቅሽ? እሱ ምን ይጠቅምሃል? ማሚቴ ረብቃን አንቺ ነሽ እንዲያሳግትሻት። ወደዛ ምንድነው መዘላብደው? እና ታዲያ ምን ልበል? እሺ ቆይ ታዲያ የሚፈጠረውን ነገር እንዴት ቀድመሽ ልታውቂ ቻልሽ አንቺ? ቀድሜው ቄ ሳይሆን ጓደኛዋን ከልክለህ አንተ አብረህ እንደሄድ ካዙ ነግራይ ነው። እና ታዲያ እሱ እንሂድ ሲለኝ እምቢ ማለት ነበረብኝ? ደግሞ እሺ እንዲያረገው ማን ነው? አላውቅም። ማንም ሆነ ማን ግን አጋጣሚውን መጠቀም ነበረብህ። በዚህ ሰዓት ስለሷ እንጂ ስለሱ ማሰብ አልችልም። እና ታዲያ በሷ ፋንታ ለምን አትታገትላትም አንተ? አታጋኙ ማሚቴ በእናትሽ። በርግጥ በቃ ስጠፋ የሆነ ማላቀው ደስ የማይል ስሜት ውስጥ ነበርኩኝ። አንተ ምን አገባ? ምን ቤት ነህ? የአባትህ ልጅ ናት ወይስ የእናትህ? እሺ በቃ ማሚቴ አዲስ ነገር ካለ ንገሪኝ። አሁን ማረፍ ፈልጋለሁ። አንተ ተኛ። ማሚቴ ግን አዲስ ነገር ለመፍጠር ትንከራተታለች። ምኑ ደፋር ነው? በቃ እሺ ተይው፣ እኔ ራሴ ጨርሰዋለሁ። አንተ ምን ነው ንቀሽ? ኧረ እንዲህ ማለትህ እኮ ራሱ ገርሞኝ ነው። አንቺ ብቻ ተወት አድርጊልኝ እንጂ እኔ ያሳይሻለሁ። ጭራሽ አንተ እንድታበላሸው ነው እንዴ የምተውልህ? ለምንድን ነው ማበላሸው? አላበላሽም። ስማኝ፣ ያለ ይበቃኛል። እላይ ላይ ደግሞ ሌላ ችግር ማምጣት አልፈልግም። እሺ እንደፈለግሽ ልተኛ ነው። ጎሽ እንደዚህ ስትል ነው የሚያምርብህ። እሺ ደህና ደሪ። በላችሁ? አዎ በላን። መጀመሪያ ነገር ነበር። አቤል አዙን ጠራለት። አረ ቆይ እኔ እጠራታለሁ። አዙ አዙ! አቤት ቦስ። እራት አቅርቢልኝ እስኪ። እንዴ ቦስ አልበላህም እንዴ? በልቻለሁ። እና ምን እሺ? የጎደለ ስላለ ለምለው ብዬ። እነሱ ከሆነ ጠብቀኝ። ምንድነው ይሄ? እንዴ ቦስ የጎደለ አላልክም እንዴ? እና ታዲያ ምን ላድርግ? እና ይሄው ሙላበታ። አረ ሙላው አጠርግ ይወሰድሽ። አዙ ቆይ ለምንድነው የምትቀልጁ? ሂጂና ምግብ አምጪለት እንጂ። ምርጧ ስለሌለ እኮ ነው። እና አዙ ከሌለ እኮ የለም ነው የሚባለው።
ድሮ ማዘሯ ባንድ እንጀራ ታሻማንና ከዛ በኋላ የጎደለውን ውሃ ይሞላል ትለን ነበር። እና ታዲያ አንቺ ተባልሽው እኔ ላይ ልደግሙ? ይቅርታ እሺ ቦስ። ደግሞ አንቺ ምሳሌው ምግብ ሆኖ ነው የሚያልቀው? ለነገሩ ራስ ነሽ በልተሽ የምትጨርሺው። አዙበናትሽ ጸጉርሽን እስኪ አትነካኪ። ካልሆነ እስኪ ሻሽ ነገር ሰሪ። ኧረ ቦስ ሻሽማ አይመጣውም። ለምን ሴት አይደልሽ እንዴ? እሱማ ግን እኔ ላይ አይመጣውም። እሺ ቢያንስ አትንኪ እንዴ። ኪችን የሚሰራ ሰው እኮ ጸጉር አይነካም። አይ በቃሽ። እና በቃ ምንም ምግብ የለም? አዎ ወፍ የለም። ለነገሩ ተይው አንቺ ምሳሌውን ከመበላ ቢቀርብኝ ነው የሚሻለው። አዎ ሂጂ በቃ ተኝ። አይስፋል እንዴ? ኧረ ምን ቦጣሽ? በቃ ቁርስ ትበላለህ። እሱም መሄድ ይቀራል። አሁን ነው እንጂ ራበኝ በእናትሽ። በቃ ጠዋት እራትም ምሳም አንድ ላይ ትበላለህ። ብድር መሆኑ ነው። በቃ እኛ ከጨዋታ ውጭ ከሆንንም አንተኛም። አዎ በቃ እንግባ። አራት ሂዱ የጋራ እናደርገዋለን። በቃ ተኝ። አንተም በጠዋት ነው መሰለኝ የምትነሳው። እሱስ ልክ ነው። እንዴ ወዴት ልትሄድ ነው? አይ እዚህ የሆነ ቦታ ደርሼ እመለሳለሁ። በሰላም ነው? አዎ በሰላም ነው። እሺ በቃ ደህና ደሩ። ተነሽ ልብቃለች። እሺ ደህና ደሩ። ርብቃ ክፉ ነገሮችን አልፈሽ እንደመጣሽ አውቃለሁ። አቤል አሁን ሁሉም ነገር አልፏል። ግን ማንንም ይሁኑ ማን የትም ይሁን የት አገኛቸዋለሁ። አይ አያስፈልግም አቤል። እኔ አንተን የሆነ ነገር ያደረጉ መስሎኝ በጣም ተጨንቄ ነበር። እሱ እጅ ላይ የነበርሽ እኮ አንቺ ነሽ። እኔን የታገኙኛል ብለሽ ነው የምትፈሪው? አይ አቤል ፎቶህን እያሳዩ እያስፈራሩኝ ነበር። ስለዚህ ችግራቸው ከኔ ጋር ነው ማለት ነው? እኔ እንጃ አቤል፣ ግን በጣም ጨካኝ ናቸው። ውሃ ጠምቶኝ ራሱ ስጡኝ ስላቸው እምቢ አሉኝ። ከዛ በኋላ እርጉዝ ነኝ ስላቸው ማለቴ እርጉዝ ነኝ ብዬ አታልያቸው ሰጡኝ። እኔን እኮ ነው እያታለልሽኝ ያለሽው ርብቃ። ምን ብዬ አታለልኩ አቤል? እርጉዝ እንደሆንሽ አውቃለሁ። መቼ ማለቴ አቤል እንዴት አወቅ? እርች ሁሉንም ነገር ነግራኛለች እና በጣም ነው ደስ ያለኝ። ጭንቀቴ ሁሉ ቅልል ነው ያለኝ። አቤል እኔም እኮ ልደብቅ ፈልጌ አልነበረ። እሺ ርብቃ፣ ደግሞ በኔና ባንቺ መሀል ማብራሪያ አያስፈልግም። እና አቤል ባደረኩት ነገር ደስ ብሎሃል? በጣም እንጂ የእውነት የማይገባኝን ነገር ነው እያደረግሽልኝ ያለሽው። ብችል አቤል ከዚህ በላይ ባደርግልህ በጣም ደስ ይለኛል። ደግሞ ጥሩ አባትና አፍቃሪ ባሉኛለሁ። እንዴት? ከቤት የጠፋሽ ቀን ጉዳይን ጨርሼ ወደ ቤቴ ስመለስ ድንገት ሀብል የተፈታና የነገርሽኝን አስታውሼ ይውጋ ደወልኩ። ስደውል ቤት እንደሌለሽ ነገረኝ። የምርህን ነው አቤል? አዎ ርብቃ፣ የነገርሽኝ ነገር እውነት መሆኑን አረጋገጥኩ። አቤል እኔም በጣም ነው እሺ ማፈቅር። እኔ መናገር አይጠበቅብኝማ። አቤል ደግሞ ልጅ እወድሃለሁ እያለ ነው። እሺ እኔም በጣም ነው የምወደው። እስከማይደርስ ትናፍቀኛለህ። እንዴት አደርሽ ፍሬ? ደህና። ምን አዲስ? ምርጧ ተከስታለች። መቼ? ትላንትና። እና ለምን አልደወልሽም? አረ ፍሬ ካልተመቸኝም ነበር። አሁን ራሱ ሳይነሱ ቀድሜያቸው ነው። እና እንዴት ናት? ስትገባ የሌለ ተጎሳቁላ ነበር። የታባቷ ገና ምን አይታ? እና ምን እሺ ፍሬ አሁን ነው መፈጻጸሙ? አይ ቆይ ከዚህ ስሜት ወጥቶ ደስታቸውን ሰጣጥሙ። እኛ ደግሞ ደስታቸውን የውሃ ሽታ አድርገን እናጨልማለን። እንደ ሀሳብሽ ፍሬ ቻው። አይ እሺ ቻው። ስልክሽ ከሌሊት ጀምሮ በጣም እየጠራ ነበር። ማን ነው እስቲ ስጠኝ? ወንድሜ ነው። እና ደውይለታ። እሺ ሄሎ ወንድሜ። ትንሿ ምን ሆነሽ ነው? ጠፋውኛ ወንድሜ። ቆይ የተፈጠረ ነገር አለ? አረ ምንም የለም ወንድሜ። እና ለምን ስልክሽን ዘጋሽ? በጣም ይቅርታ ወንድሜ። ይቅርታ እንድትይኝ ሳይሆን ምን ሆነሽ ነው? አይ ምንም አልሆንኩም። ምንም ካልሆንሽ አባዬን ለምን ሳለም ማለት ከበደሽ? ወንድሜ ሁሉንም ነገር ሳገኝህ እነግርሃለሁ። እሺ በቃ ዛሬ እመጣለሁ። የት ነው የምትመጪው? እቤት ነው ወንድሜ። ለምን? አባዬ ላገኘው ነው። እየቀለድሽ ነው? አረ የምሬን ነው። አባዬ እኮ ሄዷል። እየቀለድክ ነው ብሩኬ?
ቆይ መቼ? ዛሬ ሌሊት ሄደ። እየቀለድኩ ነው ብቻ በለኝ። እሱ ራሱ ሊያይሽ ፈልጎ ነበር። ስልክሽ ዝግ ሲሆን ተናደደ። እኔ እኮ አውቄ አልነበረም የዘጋሁት ወንድሜ። የሆነ ነገርማ እንደሆንሽ ገብቶኛል። ራሂል ጋር ደውዬ አቤል ጋር ልደውል ብላ ዝም አለች። በቃ እሺ። እና ዛሬ ላግኝክ? እሺ የት እንገናኝ? እቤት አትመጣም ወንድሜ? እቤት እንኳን ይቅር ሌላ ቀን። ለምን ወንድሜ? እንደውም አቤልን አስተዋውቅሃለሁ ካልሽሽ። በቃ እንጠብቅሃለን። እሺ እሺ ቻው። አቤል በቃ የትም እንዳትሄድ እሺ? ኧረ የትም አልሄድም። በቃ እሺ እንነሳ። እሺ አንተ በቃ ርችን ቀስቅሳት። ኧረ እስካሁን ይነሳል እኮ። አዎ ረፍዷል። እንዴት አደርሽ ምርጧ? ጠፋሽ እኮ። አሁን መጣሁ እኮ። አረ እንኳን መጣሽ ምርጧ። ባሉካሽ ራሱ የሌለ ደብሮት ነበር። አዎ እኔ ምልሽ አዙ። ወይ ምርጧ፣ እኔ የጠፋው ቀን እቤት ነበርሽ እንዴ? አይ አልነበርኩም። እና የት ነበርሽ? የዛ ቀን እረፍቴ ነበርና ሲስተር ጋር ሄድኩ። ቆይ ግን ይሄን ሁሉ ቀን ሳትሄጂ እንዴት የዛን ቀን ሄድሽ? ናፍቃይ ነው ምርጧ። ምን ነው ምን አስበሽ ነው? አቤልም ለማይሳካ ስራ እኔን በምጠፋበት ቀን ጠብቀው ጠሩት። አንቺም ቆይ ይሄ ሁሉ ቀን ቤት ቁጭ ብለሽ እንዴት እህትሽ የዛን ቀን ናፈቀችሽ? በዛ ላይ ደግሞ አንቺ ቤት ብትኖሪ እኮ አይወስዱኝም ነበር። እንዴ ምርጧ፣ እንዴት እንደጠፋሽ ታወቀ እንዴ? እቤት መተው ነው የወሰዱኝ። እንዴት? እንደሱማ በፍጹም አይሆንም። ያዙ እና መቼም እኔ ራሴ ሄጄላቸው አይሆንም። ወይኔ ለምን ሄድኩኝ? ማዘሯ እኮ ናት በእናትሽ። ማሚ ምን አዙ? አይ ያው እሷ ባትፈቅድልኝ አልሄድም ነበር። እንደዛ ነው እንዴ? እሺ በቃ። እና ምርጧ ቁርስ ምን ልስራልሽ? ምንም አዙ፣ ይልቁንስ ወንድሜ ስለሚመጣ ቆንጆ ምግብ ስሪ እሺ? ሃይ ፏን ማረገው። በቃ እሺ ያዙ። ሲሸተኝ እኔ ትንሽ ስለሚያመኝ እርጅ ታግዝሻለች እሺ? አረ ጣጣ የለውም ምርጧ። ችግር የለውም መረ ታግዝሻለች። አረ ተይ ግን ምርጧ፣ እያቀበጥሽኝ በኋላ ስራዬ እንዳረሳብሽ። አዙ አንቺ እዚህ ቤት የገባሽው እኮ እንድታግዢኝ ነው እንጂ ሙሉ ለሙሉ ኃላፊነት ልትወስጂ አይደለም። በዛ ላይ ደግሞ ያለ ሰው ቢያግዝሽ ምንም ማለት አይደለም እሺ? አቤት ምርጧ፣ ምን አለ ግን ሁሉም ሰው እንዳንቺ ቢሆን። እንዴ ምን አረኩልሽ አዙ? ከዚህ በላይ በቃ እሺ እርችን ልጥራልሽ እሺ? አይ በቃ እንዴት አደርሽ እርች? ልመጣ ነበርኩ። ለምን ልታየኝ ነው? አዎ ርብቂ፣ በዛውም ግን ቻውልልሽ ነበር። እንዴ ልትሄጂ ነው እንዴ? አዎ ርብቂ፣ ስራ በጣም እየተበላሸብኝ ነው። ዛሬማ በፍጹም አትሄጂም እርች። አይ ዛሬማ ልሂድ፣ ደግሞ ምንም አላደርግም እኮ። እርች ዛሬ ግን በጣም ታስፈልጊኛለሽ። ለምን ርብቂ? ብሩኬ ሊመጣ ነው። እንዴ ርብቂ፣ እንደዛ ከሆነማ ግዴታ መሄድ አለብኝ። እንዴ ለምን? ምግብ ሰርተን እንጠብቀዋለን። በዛውም ደግሞ ማርገዜንም እንነግረዋለን። የጠፋኝ ሰዓት እኮ አቤል ጋር ደውላለሁ ብዬ ዝም አልኩት። ወይ ለዛ ነው እንዴ? እሱንማ ነግሮኛል እኮ። እንደውም በዛውም ይቅርታ ጠይቀዋለሽ። እሺ በቃ የኔ ታዛዥ። በቃ እኔ ካዙ ጋር ትሰራላችሁ እሺ? ላሳያችሁ። እሺ እሺ አመስ ተመለስ። ተመለስኩ እባክህ። እና ሄደ? እኔ ምን አቅለታለሁ እንዴ ምን ነው? አልሄድክም እንዴ? ሄጄ ሳላገኘው ተመለስኩ። ለምን? ደወሉና ተመለስ ምናምን። በሰላም ነው? ያው ልጆቹ ስላሉ እንደምን ብሎ ይመስል እንዴ ወለም ነው ይሄን ሁሉ አመት እንደዚህ ማድረግ ይፈልጋል። በቃ ያስተዋውቃል። እያወቀቢ እዩ ይሄ ሁሉ አንተም ለነሱም ጥሩ አይደለም። እንዴ ሳታከቶች ጋር ብትገባስ? አረ እንደሱም መሆን በእናት እንዴ ለምን? መቼም አላገባም አትልም አይደል? እንደሱ ሳይሆን አንድ ናት ያለችው አሉ። እሷም አግብታለች። ይኸውልህ ቢሆንም ቤተሰቦችን መተዋወቅ ላንተ ጥሩ ነው። ቤተሰብነቱን እንኳን ተው፣ ግን እሱ እንዲመሆን ለያሰዘኝ የምር እኛ ለለለሽ በቃ ተው። አረ እኔ ቢያስተዋውቀኝም እናንተ ናችሁ ቤተሰቦቼ እኮ። እንርም ቃል ተነሱ። አረ ተነስተዋል። እና ሄዱ ውስጥ ናቸው ምግብ እየሰሩ ነው። ለምን አዙ የለችም እንዴ? አለች እባክህ። ምን እንግዳ ስለሚመጣ ያው የያዙ ምግብ ታውቀዋለህ መቼም። ለእንግዳ አይሆንም። ማን ሊመጣ ነው? የርብቃው እንደሚተዋወቀን ይመጣል። ጥሩ ነው። አሁንማ ቤተሰብ ሆነናል አንዴ። አዎ በደንብ። እና ታዲያ በቃ እኔ ውጣ። የት? አረ በእናትህ ሰሞኑን ቤት ውስጥ አፈንኩ እኮ። በቃ በኋላ ትሄዳለህ። ርብቃንም ይደብራታል። ለምን ነው የሚደብራት? አንተ እኮ ነህ። አይ ቢሆንም በቃ እንግዳው ሲወጣ አንተ ትሄዳለህ። አቤል ደግሞ ህግ ታበዛለህ።
ተው እንጂ በዛውም የሚስት ቤተሰብ ሲመጣ እንዴት መቀበል እንዳለበት ተማር። ኧረ ተው ወይ በእናትህ አግብቻትም ቤተሰብም ተቀብዬ ኧረ ይቅርብኝ ወደዛ እስማ ብቻ እንደዚህ ፎክራ አንዷ ጠብ አድርጋ ካላገባዋት እንዳትል። ኧረ በስመ አብ ጠላቴን አንተ ምን ሆነህ ነው ወሬ ቀይር። ጨረሳችሁ እንዴ? አይ እነሱ አልጨረሱም። እኔ ትንሽ ሲያመኝ ወደዚህ ይመጣል። ምን ሆነሽ? አይ ያው የተለመደ ነገር ነው። ምግብ ሲሸተኝ ትንሽ አቅለሽልሽ። ጎረምሱ አስቸገረሻ? ትንሽ እዩ ወይ ካልሆነ ልቁን ጥጠው እንዴ? ተው እንጂ በእናትህ ወደ እንደፈለገው። ኧረ እናሷ ትጎዳ እናትም አይደለች ለትንሽ ጊዜ እኮ ግዴታ ነው። ኧረ ችግር የለውም እንደፈለገ ይሁን እኮ አያ ድሮሱ ታዲያ ምን ልትል ነበር? ብትጎዳ እናት ናት። እሱስ ልክ ነህ። አየህ እሷ ለልጇ ስታስብ አንተ ደግሞ ለእሷ ማሰብ አለ። ጎበዝ የኔ መካሪ። ያው ካስተማሪዋ የምን አስተማሪ ነው ደግሞ? ሰሞኑን ልዩ መምከር ጀምሯል። እንዴት ነው ስለው ርብቃ መክረኝ ነው አለ። እንዴ እኔ መች መከርኩት? ያው በቀልድ መሀል የምታወሪውን እየያዘ ነው። ኧረ ተው አቤል። ልክ ነው እኮ ርብቃ። ደራሲ ቢሆን ኖሮ እያንዳንዱ ቃላቶችሽን ጽፌ ለህዝብ አቀርቡ ነበር። አዩ አንተ እኮ አታሞግስ። አይ ማሞገስ እንኳን አይደለም የኔ ሚስት ጎበዝ ነች ካላችሁ እሺ። ርብቃ ደርሰናል። እሺ የኔ ውድ ነይ ቁጭ በይ። እስቲ በሰበቡ የሪች ሙያን ቀምሷለና ብታዩ ምግቡ በጣም ነው የሚጣፍጠው። ቀምሹ በመሰክር አይሻልም ርብቃ? እሱ መች ይቀራል? ምን ነው ፈራሽ እንዴ? እንዴ ምን አስፈራኝ? በራሴማ እተማመናለሁ እኮ ዝም በላት አይደል? ደውለት በቃ ርብቃ። እሺ አሁን እንደውም ደወለ። ሄሎ ወንድሜ። ወይ ወንድሜ ደረስክ እንዴ? እና አይጠፋህማ? በቃ እሺ ና። ደረሰ እንዴ? አዎ ደርሷል። በቃ ልቅኔ ላቀራል። እሺ ቋንቋ ነው። እሺ ሰላም ነው። ሰላም ነው። እንዴ ወንድሜ እንዴት ነሽ? ደህና ነህ? ደህና ነሽ? ደህና ነኝ። ወንድሜ